ረዘ ያለበሰውን የተከዘና ያዘነውን ሰው ደግሞ በአንተ ስም ያጽናናውን ሰው እንደዚሁም ደግሞ የተከበረ የዝክረ በዓልህን ቀን ማለትም ጥር 2 የተወለድክበትን ጥር 18 አጽም የተበተነበትን ሚያዝያ 23 አንገት የተሰየፈበትን እንደዚሁም ደግሞ ህዳር 7 ቅዳሴ ቤትህንና ነሐሴ 16 ፍልሰተ አጽምህን እነዚህን አበይት በዓላቶችን ያከበረውን ሰው በሙሉ እኔ ቃሌ የማያብል እውነተኛ አምላክ ነኝና በዚህም ዓለም በወዲያኛውም ዓለም እርሱ ሕይወቱን ከአንተ ጋር በአንድነት እንዲኖር አደርገዋለሁ የተባለ ሰማዕት በአንተ ስም እንግዳ የሚቀበልን ሰው በሙሉ ኃጢአቱን አስተሰርይለታለሁ። ወዳጄ ጊዮርጊስ ሆይ ከእናቶች ማኅፀን ከወጡት መጥምቀ መለኮት ቅዱስ ዮሐንስን የሚያክል እንደሌለ ሁሉ ከዚህ በፊት ሰማዕታት ከሆኑት ከዚህ በኋላም ሰማዕታት ከሚሆኑት ከማኅበረ ሰማዕታት በሙሉ አንተን የሚመስል የለም አይኖርም ብዬ እምልልሃለሁ። ለዚህም ማረጋገጫ የሆንልህ ዘንድ በሰማይ አንድ ሥርዓትን ዘርግቼልሃለሁ። እርሱም ማንኛውም ነፍስ ጻድቅም ትሁን ኃጥእ ከሞተች በኋላ ወደ እኔ መጥታ ፍርድን ከመቀበሏ ወደ ፍርድ አደባባይ ከመቅረቧ በፊት ለቅድስት ሥላሴ የአምልኮ ስግደትን ለእናቴ ለቅድስት ድንግል ማርያም የጸጋ ስግደትን ከሰገደች በኋላ ለአንተ የአክብሮት ስግደትን ሳትሰግድ ፍርድን አትቀበል ብዬ በሰማይ ሥርዓትን ዘርግቼልሃለሁ አለው። ይህ በጠሩት ጊዜ ከአውሎ ንፋስ ፈጥኖ የሚደርሰው ኃያል መስተጋድል ገባሬ መንከራት ኮከበ ፋርስ ፀሐየ ልዳ የኢትዮጵያው ገበዝ ሊቀ ሰማዕታት ቅዱስ ጊዮርጊስ ነገ ማለትም ከአንድ ቀን በኋላ ጥር 18 ዝርወተ አጽሙ ማለትም ይድራስ የተባለ ትልቅ ተራራ ላይ አካሉን በመንኮራኩር ፈጭተው በብረምጣድ ቆልተው በንፋስ የበተኑበት ዓመታዊ ክብረ በዓሉ ነው። ወገኖች የሊቀ ሰማዕታት የቅዱስ ጊዮርጊስን በዓል ላከበርን ሰዎች ምን እንደሚደረግልንና ምን እንደሚሰጠን እንግዲህ አወቅን። ታዲያ ይህንን ቪዲዮም አንድ ቀን ቀድሜ የሠራሁበት ዋናውና ትልቁ ምክንያት ቃል ኪዳኑን ሰዎች ተረድተውና አውቀውት ለበዓሉ ቀድሞ እንዲዘጋጁ ከማለት ነው። ሰሞኑን እንደምታዩት ቪዲዮዎች እየታዩ ስላልሆነ ይሄ ቪዲዮ ለሁሉም ሰው እንዲዳረስ የምትችሉትን ያክል ኮፒ ሊንክ አድርጉልኝ። አዎ የምትችሉ 18 ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከፈጥኖ ደራሹ ከሊቀ ሰማዕታት ማር ቅዱስ ጊዮርጊስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር፣ ጽናት አይለየን። አሜን። ይቆየን።